بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد إثبات أن الله يعجب ويضحك ዛሬ የምናየው ባብ ወይ ደግሞ ክፍል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተናገሯቸው ሐዲሶች ውስጥ አላህ Subhanahu Wa Ta'ala የሚገርም የሚስቅ መሆኑን የሚያረጋግጡ የሳቸውን ሐዲሶች ይሆናል ማለት ነው። وقوله ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን አሉ? አጅበ ረቡና ጌታችን አላህ Subhanahu Wa Ta'ala ተገረመ من قنوط عباده ከባሮቹ ተስፋ መቁረጥ አላህ ተገረመ وقرب غيره አላህ Subhanahu Wa Ta'ala ነገሮችን መቀየሩ ቅርብ ሆኖ ሳለ ينظر إليكم አላህ Subhanahu Wa Ta'ala ይመለከታል ወደናንተ አዝሊና ቀኒቲና ተስፋ የቆረጣችሁ ሆኖ ያያችኋል فيظل يضحك አላህ Subhanahu Wa Ta'ala ይስቃል يعلم يميوك هونو أن فرجكم قريب ينانت كچنكتاچو يمتغلاغلوبت وقت ينانت يتياقياچو ملس የሚመጣበት ወቅት ቅርብ ሆኖ ሳለ ወይ ደግሞ ቅርብ መሆኑን አላህ ያወቀ ማለት ነው። ይህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ከዚህ በፊት እንደ ተነጋገርናቸው እንደ ሌሎች የአላህን Subhanahu Wa Ta'ala ባህሪ እንደሚያመለክቱ ወይም ደግሞ እንደሚያጸድቁ ሐዲሶች ነው። ሲፈተል ዑጅብ የሚባለው ነገር መገረም የሚለው ከሰው ባህሪ ጋር ስናየው የራሱ የሆነ ትርጉም አለ። ከአላህ Subhanahu Wa Ta'ala ባህሪ ጋር ግን ወይ ደግሞ ወደ አላህ ስናስጠጋው ለአላህ ለኃያልነቱና ለልቅናው የሚገባ አይነት ነው የሚሆነው ብለናል። ከዚህ በፊት ደጋግመን ሁሉ ጊዜ እንዳልነው ማንኛውም የአረብኛ ለፍዝ ወይ ደግሞ ቃል ወደ አንድ ነገር ሳናስጠጋው ወይ ሳንገድበው ዝም ብለን ቃሉን ብቻ በመናይበት ጊዜ ሙሽተረክ ነው ብለናል። የጋራ የሆነ የሚያደርገው ነጥብ አለ። ነገር ግን ያ ቃል ስናስጠጋው ወይ ስንገድበው ኢዳፋ ሲደረግ ወይ ደግሞ ተቅይድ ሲደረግ ምን ይሆናል ብለናል? ያ ያስጠጋንበትን ወይ ደግሞ የገደብነውን ይመስላል ብለናል። መገረም የሚለው ነገር ከፍጡራኖች አንፃር በመናይበት ጊዜ አንድ ነገር ድንገት መከሰቱን ባልተጠበቀ ሁኔታ የተከሰተ መሆኑን ለዚያ ነገር ያልተዘጋጀህና በማታቀው መልኩ መፈጸምን ነው ወይ ደግሞ ያ ነገር በውስጥ የሚፈጥርብህ ስሜት ነው መገረም የሚባለው ማለት ነው። ይሄ ከማን ከፍጡራኖች አንፃር የፍጡራኖች መገረምን ይሄን የምንለው እንዲህ አይነት አደሙል ዒልም ዕውቀት ያለ መኖር አደም ተወቆ ሙፋጃ ድንገት የሆነ ነገር መከሰቱ ሳትጠብቀው ሳታውቀው ባላወቀውና ባልጠበቀው መልኩ ሲሆን ያ ነገር ያስገርምሃል። የሰው ልጅ የመገረም ሚስጥሩ ምንድነው ቢባል የዕውቀት ያለ መኖር ነው። ዕውቀቱ ኢሓጣ ባላደረገበት ነገር ላይ ዕውቀቱ ኢሓጣ ወይ ደግሞ ባላካበበው ነገር ላይ ነው ምን የሚሆነው ይገረሙ ባልጠበቀው መልኩ እንዲህ ይሆናል ብሎ ባልጠበቀው መልኩ የሆነ ነገር ሲሆን ነው የሚገረመው ማለት ነው። ይሄ የፍጡር መገረም ነው። በሐዲሱ ላይ ቀጥታ እንደምንረዳው አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይገረማን ያሉን በባሪያው ሁኔታ ነው። ይሄ የባሪያው የነገሮች መጨረሻ ያለ ማወቅ ነው። አላህ የሰውየው ጭንቀቱ የሚገላግልበት የሰውየው በጣም ብዙ ጊዜ ዱዓ ሲያደርግ ቆይቶ ሊሆን ይችላል።
ብዙ ጊዜ ውስጡ የሆነ ነገር ያስጨነቀው ቆይቶ ሲያበቃ በጣም በሚገርም ሁኔታ አላህ Subhanahu Wa Ta'ala ፈረጀቱን ሊያመጣለት ጫፍ ላይ በደረሰበት ሁኔታ ላይ ተስፋ ይቆርጣል ውስጡ ሲያስጨንቀው የነበረውን ነገር አላህ ሊሰጠው ቀርቧል እንደ አጠቃላይ ይህ ሐዲስ በድርቅ ምክንያት ነው የተወራው ማለት ነው ዝናብ ልክ ሊጥል በተደረሰበት ሁኔታ ላይ ሰዎቹ ግን ተስፋ ቆርጠው خلاص በቃ በድርቅ አለቅን የሚል ደረጃ ላይ ሲደርሱ ነው አላህ እኮ ፈረጀቱን ሊያመጣላቸው ቀርቧል ነገር ግን እነሱ አያውቁ በባሪያው አላህ ያዘጋጀለትን ኒዕማ ያለማወቁና በዚያ ምክንያት የሚወስደው እርምጃ ነው የባሪያውን አቂባ ያለማወቅ ነው በዚያም ምክንያት ባሪያው ምናልባት ተስፋ ቆርጦ ወይ በጣም በሚገርም ሁኔታ አላህ Subhanahu Wa Ta'ala የማይፈልጋቸው ነገሮች ሊሰራ ይችላል ማለት ነውና ያ ነገር ነው አሁን ለአላህ Subhanahu Wa Ta'ala ከሰው አንፃር በራሱ የማያውቀው ነገር ሲከሰትበት ነው ብለናል አላህስ የማያውቀው ነገር አለ እንዴ ከአላህ የሚሰወር ነገር የለም ነገር ግን የሱ የአላህ Subhanahu Wa Ta'ala ፈረጀት ቅርብ መሆኑና ባሪያው ይህን ባለማወቁ ተስፋ መቁረጡ ነው አላህ Subhanahu Wa Ta'ala ያስገረመው ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اذا من قالوا شيخو عجب ربنا قال في المصباح التعجب يستعمل على وجهين تعجب የሚባለው ነገር በሁለት መልኩ ይገለጻል ወይም ደግሞ በሁለት መልኩ ለሁለት ነገር መጠቀም ይቻላል አሉ احدهما አንደኛው ما يحمد الفاعل ሰሪው የሚመሰገንበት የሆነ ومعناه ትርጉሙ ምን ማለት ነው الاستحسان والاخبار عن رضاه به ያን ነገር መውደድና የወደደው መሆኑን መንገር ነው አሉ ሸኹ ማለት ነው تعجب የሚለውን ነገር ሲፈስሩ والثاني ሁለተኛውስ ما يكرهه የሚጠላው ነገር ነው አሉ ومعناه الانكار والذم له የሚጠላው ነገር ነው እና ያን ነገር የሚያወግዝበት ነገር ነው አሉ አላህ የባሪያው የሱ ፈረጀት ቅርብ መሆኑ ባለማወቅ ተስፋ መቁረጡ ምን አርጎታል ይሄ ነው በዚህ ምክንያት ነው አላህ ይገረማል ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን የባሪያውን ተስፋ መቁረጥ አልወደደው ለምን ቸኮላውን ያስገረመው ማለት ነው ቸኩሎ ተስፋ መቁረጡ ምን ሆኖ ሳለ ፈረጀቱ ቅርብ ሆኖ ሳለ የአላህ ፈረጀት ቅርብ ሆኖ ሳለ የአላህን ፈረጀት ባለማወቁ ምክንያት ተስፋ መቁረጡ መቸኮሉን ያስገረመው አቂባውን ያለማወቁ ነው ሸኹ በዚህ መልኩ ፈሰሩት ማለት ነው እንትኑን ምን የሚለውን يعني تعجب የሚለው طيب ومن قنوط عباده كبارياو ተስፋ መቁረጥ القنوط شدة اليأس من الشيء ከአንድ ነገር በጣም ተስፋ መቁረጥ ማለት ነው ምንም ተስፋ የሌለ ሆነ ሲሰማ ይሄ ቁኑጥ ይባላል በቃ ምንም ተስፋ የለኝም ብለ ስትቆርጥ ማለት ነው والمراد هنا اليأس من نزول المطر وزوال القحط እዚህ ጋር በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ተፈለገው ምንድነው በዘን ጊዜ ዝናብ እንደማይጥልና ድርቁ እንደማይወገድ እርግጠኛ ሆነው ነው የተፈለገበት ይሄ ነው አሉ ነገር ግን አላህ Subhanahu Wa Ta'ala ያመጣላቸው ነው ፈረጀቱን وقرب غيره غير ማለት كسر الغين وفتح الياء ياء فتح አርገን يبلن غيا ተብሎ ነው የሚነበበው አሉ አይ تغييره الحال من الشدة إلى الرخاء الله سبحانه وتعالى ከጭንቀት ወደ ፈረጀት ከችግር ወደ ጥጋብ ወደ ደስታ መቀየሩ ይሄ ቅርብ ሆኖ ሳለ ነው ማለት ነው ينظر إليكم أزلين
ወደ እናንተ ይመለከታል አልአዝሉ አሉ ቢስኩን ዛይ الضيق ዲቅ ማለት ጥበት ማለት ነው አዝሊነ ቀኒቲን በጥበት በጭንቀት ውስጥ ሆናችሁ ተስፋ የቆረጣችሁ ስትሆኑ خلاص يعني ድርቁ ሊያጠፋን ነው የሚል ማለት ነው ከአላህ Subhanahu Wa Ta'ala የሚመጣውን ፈረጀት ካለማወቅ وقد أزل الرجل يأزل أزلا صار في ضيق وجدب بጭንቀት በድርቅ ውስጥ ሆነ ለማለት ነው አሉ فيظل يضحك الله سبحانه وتعالى يسكال هذا من صفاته الفعلية الله سبحانه وتعالى የሚገለጽበት የተግባር ባህሪው ነው التي لا يشبهه فيها شيء من مخلوقاته كفطرانوች ማንም የማይመሳሰለው የሆነውን ማለት ነው ففي الحديث በዚህ ሐዲስ ውስጥ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ إثبات صفتين من صفات الله الفعلية ለአላህ ሁለት ባህሪያቶችን እናጸድቃለን አሉ هما እነዚህ ሁለቱ العجب والضحك መገረምና መሳቅ كذلك صفة النظرም አለበት ሸኹናቸው ያሉት እንጂ صفة النظر ينظر إليكم የሚለው وهما صفتان እነዚህ ሁለቱ ባህሪያቶች ወይ ደግሞ ሶስቱ ከነዘር ጋር ተሊቃኒ بجلاله ለአላህ ለልቅናውና ለኃያልነቱ የሚገባ አይነት ነው ከፍጡራኖች ባህሪ ፍጹም ተቃራኒ የሆነ ማለት ነው ለይሰታ አይደሉም እነዚህ ሁለቱ ከዑጅብ المخلوق وضحك المخلوق እንደ ሰው መገረምና እንደ ሰው መሳቅ አይደለም وفي الحديث ايضا በዚሁ ሐዲስ ውስጥ አሉ ايضا اثبات النظر لله سبحانه نعم الله سبحانه وتعالى የሚያይ መሆኑን የሚመለከት መሆኑን እናገኛለን ማለት ነው وهو من صفات الفعلية ايضا ይህም አላህ የሚገለጽበት የተግባር ባህሪው ነው فانه ينظر الى عباده الله ወደ ባሮቹ ይመለከታል ولا يخفى عليه شيء في الارض ولا في السماء በምድርም በሰማይም ከአላህ የሚሸሸግ ምንም ነገር የለም ከዚህ ሐዲስ የአላህን ባህሪ ማጽደቅ እንዳለ ሆኖ صفة العجب وصفة الضحك وصفة النظر እነዚህ ባህሪያቶች እንዳሉ ሆነው ነገር ግን የሰው ልጅንም ባህሪ ምን ያደርግልናል ይገልጽልናል ማለት ነው የሰው ልጅ ባህሪ ምንድነው መቸኮል ተስፋ መቁረጥ አላህ Subhanahu Wa Ta'ala አንድ ሰው በዚህ ምድር ላይ የተለያየ ሀጃ ሊገጥመው ይችላል የተለያየ ጭንቀት ሊደርስበት ይችላል የተለያየ መከራ ሊደርስበት ይችላል መፍትሄ ፍለጋ የማይገባበት የለም የማይገባበት እዛም ይገባል እዚህም ይገባል እዛም ይገባል የማያንቋቋው በር የለም ማለት ነው የፍጡራኖች በር የማይጠናው ደጅ የለም የማያየው ፊት የለም ነገር ግን መጨረሻ ላይ ወዴት ይሄዳል ከፍጡራኖች ተስፋ ሲቆርጥ ምናልባት ወደ አላህ ይመለሳል ከዚያ በኋላ ዱዓ ያደርጋል አላህን ይለምናል አሁንም ይለምናል እየለመነ ይቆይና ልክ ፈረጀቱ ሊደርስ ሲል ተስፋ ይቆርጣል አላህ ምላሽ ሊሰጠው ሲል በል አንድ ጊዜ ፈተናው ፈረጀቱ ሊቀርብ ሲል የበለጠ ምን ሊሆን ይችላል ሊጠነክር ይችላል ሊነጋጋ ሲል ጨለማው ይበረታል ይባላል ተቀለለ ሊነጋጋ ሲል አሁን ገና ነው ያሳያል በተወሰነ መልኩ خفيف ነው ጨለማው እየቆየ ስትሄድ እየጨለመ ነው የሚሄደው ማለት መጨረሻ ሊነጋጋ አካባቢ ድቅድቅ ያለ የመጨረሻ ኃይለኛ ጨለማ የሚመጣው ሊነጋጋ ሲል ነው የዛ የመጨረሻ ኃይለኛ ጨለማ ወዲያው ምን ይከተለዋል ብርሃን ያ የንጋት ጎህ ሰንጥቆ የሚወጣው የሱ ብርሃን የሚፈነጥቀው ጨለማው ጥግ የመጨረሻ ጥግ ላይ ሲደርስ ማለት አንድ ሙእሚን የአላህ ባሪያ ፈተናው በበዛ ቁጥር ምንድነው እርግጠኛ መሆን ያለበት ተስፋ መቁረጥ ነው ያለበት ወይስ ምን የአላህ ፈረጀት ቅርብ መሆኑ በፍጹም በምንም ተአምር ማለት ነው ፈተና
ወይ ደግሞ ችግር ወይ መከራ ባለበት አይቀጥልም በፍጹም የአላህ ቃል ነው ኢነ መዐል ዑስሪ ዩስራን فإن مع العسر يسرا الله سبحانه وتعالى النبي محمد صلى الله عليه وسلم قالوا لن يغلب العسر يسران يعني عند ችግር ሁለት ፈረጀትን ሊያሸንፍ አይችልም አሉ አንድ ችግር ሁለት ፈረጀትን ሊያሸንፍ አይችልም ስለዚህ አንድ ሙእሚን አንድ የአላህ ባሪያ እርግጠኛ ሊሆን የሚገባው ፈተናው በበዛ ቁጥር የአላህ ፈረጀት ምን መሆኑ ቅርብ መሆኑን ማወቅ አለበት ይሄ የኢማኑ ምልክት ነው የኢማኑ ምልክት በምንም ጉዳይ ላይ ሊሆን ይችላል በምንም ጉዳይ ላይ በል አላህ Subhanahu Wa Ta'ala አንተ ወደሱ የምታደርገው ዒባዳ ወደሱ የምታደርገው ዱዓ ወደሱ የምትዋደቀው ለሱ የምትናነሰው እሱን መለመደ ይፈልጋል አላህ ሱብሃንአላህ እንደውም አላህ Subhanahu Wa Ta'ala ባሪያውን የመውደዱ ምልክት ነው የማቅረቡ ምልክት ነው ትንሽ ያዝ መደረጉ ማለት ነው ያዝ መደረጉ አንድ ምስኪን የጠየቀው ነገር ወዲያው ቢሰጠው አይኑ ይዞ ይጠፋል በዛው ወደ ቤት خلاص ሱብሃንአላህ ለዚህ ነው አንድ ሰው ዱዓ አድርጎ حرام ሳይበላ ዝምድና ሳይቆርጥ አላህን ለምኖ ባዶ እጁን መመለስ ለአላህ ለልቅናው አይገባውም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአላህ ለልቅናው ለኃያልነቱ አይገባም ከሶስት አንድ ነገር ያገኛል ከሶስት አንድ ነገር ያገኛል ላዚም ምን ከሆነ ዱዓ ካደረገ ዱዓ በሚያደርግበት ጊዜ ግን حرام መብላት የለበትም ዝምድና መቁረጥ የለበትም ዝምድና ሳይቆርጥ حرام ሳይበላ እጁን ወደ አላህ ዘርግቶ አላህ ባዶውን አይመልሰውም ባዶ በፍጹም አይመለስም ኢማ የጠየቀው ዱዓ ያደረገው ዱዓ የጠየቀው ነገር ማለት ይሄኛው ዱዓ አልመስአላ ይባላል ወዲያው የሆነ ነገር ችግር ደርሶብህ ስትጠይቅ ማለት ነው እዳ ሊሆን ይችላል አላህ እንዲያነሳልህ ልጅ ሊሆን ይችላል የፈለከው አፍያ ሊሆን ይችላል የፈለከው ምንም ነገር ሊሆን ይችላልና ወይ ወዲያው ይሰጠዋል ወይ ደግሞ በዚያ ዱዓ ምክንያት እሱ የማያቀው ሊመጣበት የነበረ ወይ በንብረቱ ወይ በልጆቹ ወይ በራሱ ላይ በላ ይመልስለታል አሉ ወይማ ለአኺራው ይቀመጥለታል አሉ ነብዩ መሐመድ አካውንት ላይ ይዳፋ ይደረጋል ምንዳው ይቀመጥልሃል ማለት ነው በዚህ መልኩ አንተ አጣቅም ስንትና ስንት በላ እየተመለሰልህ ነው ወይ በልጅህ ላይ ወይ በባለቤት በሚስትህ ላይ ወይ በአንተ ላይ ወይ በንብረትህ ላይ የሚመጣ ነገር ባደረከው ዱዓ አላህ በላ እየመለሰልህ ነው መቀደም ያለበት ያኛው ስለሆነ አንተ ግን ዛሬ እዚህ ጋር ያስጨነቀህን ዳይን ነው የምታየው እዳ ወይ ያስጨነቀህ በሽታ ነው የምታየው ወይ ምን ላ አላህ ደግሞ ከዚህ በላይ ካንተ በላይ አላህ ላንተ የሚያስብ ጌታ ነው ካንተ በላይ አላህ ስላንተ የሚያውቅ የሆነ አምላክ ነው ከእናትህ ከማህፀንዋ ካወጣችህ እናትህ በላይ አዛኝ ነው አላህ ላንተ ስለዚህ ምን ያደርግልሃል ኢማ በላ ያነሳልሃል በላ ይከላከልልሃል በምታደርገው ዱዓ ወኢማ እዛ ድል ቢቀመጥልሃል አንተ ምን ትላለህ አጣቅ ምን እየተደረገልህ እንደሆነ مع ذلك ሊተው አይደለም እኮ አሁን እዚህም ያለው ሊተው አይደለም ይሰጣል እኮ አላህ ነገር ግን ሌላ አንተ ያላሰብከው አንተ ያልጠበቅከው የሆነ ነገር አላህ ላንተ ምን ያደርግልህ ነው ኒዕማውን እየለገሰህ ነው በዚህ መልኩ በላ ተነስቶልሃል እዛ አካውንት ላይም አላህ Subhanahu Wa Ta'ala አከማችቶልሃል ይሄ ባሪያዬ አሁን ይሄ ሊጠይቀው ነገር ልስጠው የሚልበት ደረጃ ልክ ሊሰጥህ የሚደርስበት ነገር ላይ ተስፋ ትቆርጣለህ የዚህን ጊዜ አላህ Subhanahu Wa Ta'ala ይቀርብብሃል ሱብሃንአላህ ፈረጀት ሲቀርብ ባሪያዬ ላ ሱብሃንአላህ አይተውህም ደግሞ አጃኢበኛ ጌታ ነው አላህ አይተውህም አሳልፎ አይሰጥህም ሱብሃንአላህ ነገር ግን ይገረምብሃል አይ ምስኪን ባሪያዬ ሱብሃንአላህ ጭራሽ ፈረጀቱ ሲመጣለት
እሱ ተስፋ ሊቆርጥ ኢዘን ይሄ የአላህ Subhanahu Wa Ta'ala ባህሪ እንዳለ ሆኖ የሰው ልጅም ባህሪ ምን አይነት እንደሆነም አላህ ያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ሐዲሳቸው እየነገሩን ነው ማለት ነው ኢዘን አንድ ሙእሚን አላህ Subhanahu Wa Ta'ala እንደማይቶ አላህ ዱዓውን እንደሚሰማው አላህ ፈረጀት እንደሚያመጣለት እርግጠኛ ሊሆን ይገባል ይሄ ከኢማን ክፍሎች ውስጥ አንዱ ነው ግልጽ አለ ከኢማን ክፍል بل هذا من يعني كشهاده ውስጥ አንዱ ነው كشهاده መስፈርቶች من شروط الشهاده اي معناه يعني كلا اله الا الله መስፈርቶች ውስጥ አንዱ ምንድነው እርግጠኝነት اليقين ግልጽ አለ اليقين እርግጠኛ መሆን አለበት በጌታ ላይ እርግጠኛ መሆን አለበት በአላህ ቃል እርግጠኛ መሆን ግድ ይለናል نعم الله አዛኝ የሆነ ጌታ ነው አላህ ሰሚ የሆነ ጌታ ነው አላህ ተመልካች የሆነ ጌታ ነው ሐልህን ያያል ይሰማሃል ስለዚህ በፍጹም አያርቅህም በፍጹም አይተውህም አላህ እየቀረብክ ነው የምትሄደው የሰው ልጅ ነው ሲጨቀጭቁት የማይፈልገው የሰው ልጅ ነው ሲጠይቁት አሁንም ሲጠይቁት ምንም ይሆነው የሚሰለቸው ሊያይ አይፈልግም አላህ ደግሞ ልትርቀው አይፈልግም ሁሌም ልትጠይቀው ይፈልጋል አላህ ሁሌም ሳትጠይቀው ነው የሚቆጣው አላህ نعم አላህ ካለመንከው ነው ካልጠየቀው ነው እንጂ የሚቆጣው ከለመንከው ይወድሃል ያቀርብሃል የበለጠ ቅርብ ትሆናለህ ማለት በጠየቅ ቁጥር ወደ አላህ የበለጠ ምን ይሆን ትሄዳለህ እየቀረብክ ትሄዳለህ ፈረጀት ቅርብ ነው የግል ጉዳይ የሚያስጨንቅህ የኡማ ጉዳይ የሚያስጨንቅህ የጀማ ጉዳይ የሚያስጨንቅህ የቤተሰብ ጉዳይ ያስጨንቅህ ምንም ነገር በጭንቀትህ ልክ ምን አለ ፈረጀት አለ በጭንቀትህ ልክ እርግጠኛ ሁን በምንም ጉዳይ ላይ በዱንያ ጉዳይ ላይ ተጨንቀህ ፈረጀት አለ ከተባለ ምን ባቢ አውላ በዲን ጉዳይ ላይ ያ اخي በዱንያ ጉዳይ ላይ ተጨንቀህ ፈረጀት አለ እርግጠኛ ሁን ከተባለ በዲን ጉዳይ ላይስ ተጨንቀህ ፈረጀት የለም አላሁ አክበር كيف لا الله ሽልማትህም በዛው ልክ ነው طيب كذلك من ይላሉ اثبات الرجل والقدم لله سبحانه وتعالى لله سبحانه وتعالى አሁንም قدم ወይ ደግሞ እግር ማለት ነው ማስበት يعني ሙኻሊፎች የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሱና ሙኻለፋን የሚያደርጉ ሰዎች ቅድም እንዳልነው አንድ የሆነ ቃል ሲመጣ ያ ቃል ምን ሆነ ነው ብለናል يعني ልቅ ሆኖ ሳይገደብ ንስባ ሳይደረግ ቃሉ ማዕናው ብቻ ሲታይ ሙሽተረክ ነው አእምሮ ላይ ነው ያለው ወደ ዋቂዕ ስናመጣው የግድ ምን መደረግ አለበት ተኽሲስ መደረግ ስለዚህ ተኽሲስ ስናደርገው ሁሉም እያንዳንዱ ቃል ያ የነጠልንበትን ወይ ደግሞ የገደብነውን ራሱን ይመስላል ለዛ የሚገባ ነው ማለት ነው ሁለተኛ ነገር ደግሞ እንዲህ ነው የሚለው ነገር ከይፍያ ለማወቅ ከዚህ በፊት ሶስት ነገር ያስፈልጋል ብለናል ስንናገር አይደል እንዴ አንድ ነገር እንዲህ ነው ብለ ለማሰብ አይን ስንል ፊት ስንል እጅ ስንል እኛ አእምሮአችን ውስጥ የሚመጣው ስዕል የፍጡራኖች ነው መጀመሪያ አእምሮአችንን ከዚህ ማጽዳት አለብን ليس كمثل شيء وهو السميع البصير الله አምሳያ የለውም በፍጹም لا يشبهه شيء من مخلوقاته ከፍጡራኖቹ ፍጹም አላህን የሚመሳሰል ምንም ነገር የለም ማለት በፍጹም طيب አላህም ከፍጡራኖቹ ከታለይ አእምሮአችን ላይ እነዚህ አሁን የነብዩን ሱና ሰለላሁ ዐለይሂ ወሰለም እንዲህ አይደለም የሚሉ ሰዎች ለምንድን ነው የተቸገሩት እጅ የሚባለው ነገር አእምሮአቸው ውስጥ ምን ተቀረጸ የሰው ልጅ እግር ሲባል እሱን ነው የሚያስቡት ላ
ያ اخي ይሄ እኮ ምን ተወሯል ተገድቧል በቃ አንተ የምታቀው የሰውን እጅ የሰውን ፊት የሰውን አይን የሰውን እግር ነው የምታቀው ነገር ግን ወደ አላህ የምናስጠጋቸው ነገሮች አእምሮህ ላይ ፍጹም ልታስባቸው አይገቡም ለምን የአንድን ነገር ከይፍያ ለማወቅ ኢማ ራሱን ማየት ያስፈልጋል ወኢማ አምሳያውን ማየት ያስፈልጋል ወኢማ ስለዚያ ነገር ዝርዝር የሆነ መግለጫ ያስፈልጋል ስለ ከይፍያው ግልጽ አለ ስለዚህ እኛ ስለ አላህ የሆነ ነገር በመናስብበት ጊዜ ሲፋው ማለት ነው ሲፋው እንዲህ ነው ሲባል يعني صفة اليد وصفة الوجه وصفة العين وصفة السمع صفة النظر صفة الكلام النزين በምንልበት ጊዜ እንዴት ነው ብሎ መጠየቅ የለም ለምን እንዴት ነው የሚለውን መልስ ለመመለስ ቅድም ያልናቸው ሶስት ነገሮች ያስፈልጋሉ አላህን ያየው አለ እንዴ የለም አምሳያ ያለው አላህ የለውም ليس كمثله شيء الله سبحانه وتعالى እንዲህ ነው ብሎ ነግሮናል አያለው አለን የማየው ግን እንዲህ ነው ብሎናል እሰማለሁ አለን የምሰማው እንዲህ ነው ብሎናል ኢዘን አላህ ያያል አላህ ይሰማል ለአላህ ፊት አለው ለአላህ እጅ አለው ለአላህ አይን አለው እንዴት እንደሆነ ግን አናቅም አላህ ነው የሚያውቀው አለኝ ብሎናል አላህ ነዓም አለው እንላለን ምን አይነት ነው አላህ ለሱ ለኃያልነቱና ለልቅናው የሚገባ አይነት ራሱ ነው የሚያውቀው እንጂ እኛ አናቅም كيف እንዴት አድርገህ ነው የአላህ Subhanahu Wa Ta'ala ባህሪያቶች እንዲህ ነው ብለን ትናገር የምትችለው ከተናገርክ وتقولت على الله بما ليس لك فيه علم ነው ዕውቀቱ በሌለህ ነገር ላይ በአላህ ላይ ባጢል አውርተሃል ይሄ በጣም ትልቅ የሆነ ማዕሲያ ነው በጣም ትልቅ ከሽርክ በላንዳንዶቹ እንደውም ከሽርክ ይበልጣል እስከማለት ድረስ የደረሱበት ሁኔታ አለ ወንጀሉ ማለት ነው ከሽርክ የሚበልጥ ወንጀል ባይኖርም ምን haythul jumla ይላል ግን ከባድ ወንጀል ነው በጣም ከባድ ወንጀል ነው በአላህ ላይ ያለ ዕውቀት መናገር ስለዚህ አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ይስቃል አሉን ለመሳቅ ምን ያስፈልጋል ይስቃል ካላችሁ አሉ ሰዎቹ አላህ ይስቅም የሚሉ ሰዎች ነብዩ ናቸው የነገሩን እኛ አው እንላለን እንዴት አላህ ራሱ በሚያቀው መልኩ ይስቃል ካላችሁ ምን ያስፈልጋል ጥርስ ምን ያስፈልጋል ከንፈር ምን ያስፈልጋል ምላስ ላ ኢላሃ ኢላላህ አላህ ይወደዳችሁ በመጀመሪያ ደረጃ ይሄ የማን ሳቅ ነው የፍጡራኖች የሰው ሳቅ ነው لا اله الا الله كيف አመጣችሁት እንደዚህ አይነቱ ታየው የለም እናንተ የምትሉት ነገር አዋፍቶች ራሱ በፍጡራኖች ላይ ራሱ መሳቅ የሚለው አሁን እናንተ የምትሉት ነገር አያሲዝም አዋፍቶች እርስ በርሳቸው ሲገናኙ ይስቃሉ ይደሰታሉ ግን ምን አይነት እንደሆነ እንዲህ ነው ብላ አውራ ብትባል ታውቃለህ የለም ይልታለ እንዴ ታየው ብዙ ጊዜ እንደ ምሳሌ የምናመጣው ኪሳችን ውስጥ ተሸክመነው የምንዞረው ሞባይል ይስቃል አይስቅም ይስቃል አይስቅም ጥርሱ የቱ ጋር ነው ያለው ከንፈሩ የቱ ጋር ነው ያለው ሱብሃንአላህ ላ ገርሞ ይገርማል አሁን አንተ ኪሱ ውስጥ ያለው ነገር አውጥተህ ስትከፍተው ምን ነው አንተ ነው የምትስቀው ወይስ ሞባይሉ ድሜ አሁን አንተ መጀመሪያ ነው የሳቀው እኮ አይደል እንዴ አሁን ለምሳሌ ይሄ አንተ ሳቅ የቀረጽከው ሳቅ የስልክ ጥሪ አድርገህ ብትሞላው ሲጠራ ምን ያደርጋል አህሰንት በዛን ሰዓት ምኑ ነው የሳቀው ሞባይሉ አይደል እንዴ ሞባይሉ ነው የሳቀው ነገር ግን ሞባይሉ እንዴት ነው የሚስቀው ቢባል መመለስ እንችላለን አንችልም ነገር ግን ቅድም የቀረጸውን ሳቅ ምን ያደርገዋል ይደጋግመዋል ያስተላልፈዋል እንዴት ነው እስኪ ይሄንን ነገር ዘርዝሩ ብንባል እንችላለን እንዴ አንችል ኢዘን በፍጡር ላይ እንደ ኪሳችን ውስጥ ይዘነው በመንሄደው ነገር ላይ የዚህን ከይፍያ ማወቅ ካልቻልን ነገር ግን እርግጠኞች ከሆነን ይናገራል የምንል ከሆነ ሞባይል ሬዲዮ ይናገራል የምንል ከሆነ
የተለያዩ ነገሮች እንደነዚህ አይነት ነገሮች ማለት ነው ያውን ዘመን ያመጣቸው የሆኑ ነገሮች እንዴት ነው ተብለን ብንጠየቅ አናውቅም አንመልስም ስለዚህ ጥቃቅን የሆኑ ትናንሽ ኢምንት የሆኑ ፍጡራኖች ላይ ያለን ነገር መግለጽ ማንችል ከሆነ እንዴት ስለ አላህ እንዲህ ነው ብለን ማውራት እንችላለን ፍጹም ከባድ የሆነ ምንድነው ወንጀል ነው ማለት ነው ኢዳን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአላህ Subhanahu Wa Ta'ala ቀደም አለው በሚሉበት ጊዜ አእምሮአችን ውስጥ በፍጹም ተሰውር ልናደርግ አይገባም ለዚህ ነው ዑለማዎች ምን ይላሉ አእምሮ ላይ ስለ አላህ ባህሪ በሚነገርበት ጊዜ እንዲህ ነው ብሎ የሚያስብ ከሆነ አእምሮ ላይ የሚመጣበት ከሆነ ይሄ ሰው አላህን ሳይሆን የሚያመልከው ጣዖት ነው የሚያመልከው ይላሉ ሰነም ነው የሚያመልከው ምክንያቱም አእምሮ ውስጥ እየቀረጸ ነው ምን ሆነ ይሄ ሰውዬ አንደኛ አላህን ሊያመሳስለው ነው ከማን ከፍጡራኖች ጋር አእምሮ ላይ ምንም መጣመጣ ከሆነ የሆነ ነገር እንዲህ ነው ብለህ የምታስብ ከሆነ ልታመሳስለው ነው ማለት ነው ከፍጡራኖች አላህ ደግሞ አምሳያ የሌለው የሆነ አምላክ ነው ፍጹም ከአምሳያ የጠራ የሆነ አምላክ ነው ስለዚህ ምንድነው የምትለው ከማይሊቁ ለጀላሊሂ ወዐዘመቲሂ አላህ ለኃያልነቱና ለልቅናው የሚገባ አይነት እሱ የሚያቀው እኛ ግን የማናቀው አይነት ኢዘን በፍጡራኖች መካከል ራሱ ሐቂቃው ምን አይሆንም አይመሳሰልም ስሙ አንድ ቢሆንም ማለት ነው ስሙ አንድ ነው ነገር ግን ሐቂቃው ይለያያል ወንበር እግር አለው ጠረጴዛ እግር አለው ቁንጫ እግር አላት ሰው እግር አለው ምን ፍጹም አይገናኝም ሐቂቃው ፍጹም የተለያየ ነው በፍጡራኖች መካከል ኢዘን በፍጡራኖች መካከል ያለው ነገር በዚህ መልኩ ከተለያየ በፈጣሪና በፍጡር መካከል ያለው ነገር ደግሞ ላ ኢላሃ ኢላላህ እንዴት ይመሳሰላል ተብሎ ማሰብ ይቻላል ፍጹም አይቻልም ማለት ነው ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ በሐዲሳቸው ላ ተዛሉ ጀሃነሙ አሉ ጀሃነም አትወገድም ይልቃ ፊሃ የሷ ሰዎች ይወረወርባታል የጀሃነም ሰዎች ይወረወርባታል አሉ وهي تقول جهنم ትላለች አላህ ያናግራታል ሁሉን ማናገር የሚችል የሆነ ጌታ ማለት እንድትናገር ያደርጋታል አላህ በቁድራው ከዚያ ምን هل من مزيد ጭማሪ ያለው ትላለች ጭማሪ የለም ትላለች ይጨመርልኝ ትላለች ጀሃነም ይጨመርልኝ حتى يضع رب العزة فيها رجله الله سبحانه وتعالى እግሩን ይጥልባታል በጀሃነም ላይ ይህን ጊዜ አላህ ረቡል ዒዛ የልቅና ባልተቤት የሆነው ጌታ የአሸናፊነት ባልተቤት የሆነው አምላክ طيب በአሸናፊነት የሚገለጸው አምላክ አሸናፊነት የሱ የሆነው ጌታ እግሩን ሲጥልባት አሉ وفي روايه عليها قدمه ሁለቱም ሪጅልም ቀደምም ያው ነው فينزوي بعضها الى بعض አንደኛው ጫፏ ከሌላኛው ጫፍ ይገናኛል ጀሃነም አንደኛው ጫፍ ከሌላኛው ጫፏ ይገናኛል فتقول قد ትላለች በቃ ትላለች በቃ አላህ Subhanahu Wa Ta'ala ባላት እንድትሞላ ያደርጋታል ማለት ነው ባላት እንድትሞላ ያደርጋታል قوله لا تزال جهنم አይወገድም جهنم اسم من اسماء النار جهنم የሚባለው ከእሳት ስሞች ውስጥ አንዱ ነው قيل سميت بذلك لبعد قعرها ጥልቀቱ በጣም የራቀ ስለሆነ ነው በዚህ جهنم ተብላ የተጠራችው አሉ وقيل لظلمتها ለጨለማ ስለሆነች ነው جهنم የተባለችውም ተብሏል من الجهومة وهي الظلمة يعني جهومة ማለት ጨለማ ማለት ነው ከዛ የተወሰደ ነው جهنم የተባለችው ውስጧ ጨለማ ነው جهنم ጨለማ ነው ጀነት ብርሃን ነው يلقى فيها يطرح فيها أهلها يا جهنم سوّج يورور ودا جهنم وهي تقول هل من مزيد تطلب الزيادة لسعتها كصفاتها يتنسى أهون متشمر لين تلالج وقد وعدها الله أن يملأها الله لمولات قال قبطوا جنتنم جهنمنم لمولا قال قبطوا الله سبحانه وتعالى جهنمنم جنتنم እሞላቸዋለሁ ብሎ አላህ Subhanahu Wa Ta'ala ቃል ገብቷል حتى يضع رب العزة فيها رجله لما كانت النار في غاية الكبر والسعة جهنم በጣም ትልቅና በጣም ሰፊ
ስለሆነች وقد وعدها الله ملئها الله دمو لمولات قال ገብቷልና وكان مقتضى رحمته سبحانه يا الله እዝነቱ ደግሞ አስፈረደ ألا يعذب أحدا بغير جرم ማንንም ያለ ወንጀል ሊቀጣ አያስፈርድም የአላህ የሱ ህክማው የሱ እዝነቱ ያለ ማዕሲያው ያለ ወንጀሉ አላህ እንዳይቀጣ አድርጎታል የሱ ልቅናው ኃያልነቱ ሰዎች በወንጀላቸው እንጂ የሚቀጡት ወንጀል የሌላቸው አይቀጡም حقق وعده الله ይሄንን የገባውን ቃል ፈጸመ ووضع عليها رجله الله سبحانه وتعالى እንድትሞላ አላህ እግሩን በሷ ላይ አደረገባት በጀሃነም ላይ ማለት ነው ስለዚህ ባላት በያዘችው ውስጧ በተሰጣት የጀሃነም ባልተቤቶች እንድትሞላ አላህ አደረጋት فينزوي بعضها الى بعض የጀሃነም አንደኛው ጠረፍ አንደኛው ጫፍ ከሌላኛው ጋር እንዲገናኝ አላህ አደረገው ማለት ነው ينضم بعضها الى بعض አንደኛው ጫፍ ወደ ሌላኛው ጫፍ እንዲገናኝ ويتلاقى طرفاها ሁለቱ ጫፎች እንዲገናኙ ولا يبقى فيها فضل عن اهلها كجهنم ሰዎች የተረፈ ቦታ እንዳይኖራት አላህ አደረጋት فتقول قد اي حسبي ويكفيني ይበቃኛል ትላለች ማለት ነው جهنم خلاص በቃኝ አሁን ጭማሪ አትጠይቅም ማለት ይሄ የአላህ እዝነቱ ያስፈረደው ነው والشاهد من الحديث كذي حديث من الرداو أن فيه إثبات الرجل والقدم لله تعالى لله سبحانه وتعالى أقري الله مهون أن أرقاقت عليه حديث كما يليق لجلاله وعظمته لسل هيا لنتنا للكنا وبمقبى ملكه على الوجه اللائق به لسو للكنا وبمقبى سبحانه تراتي تقبى ويونجيتا وهو من صفات الذات هي ذات يعني فعلية سيهون صفة ذاتية يقبال كالوجه واليدين واليد لكن ده اج وده اندفت والله تعالى اعلم على شيخه في تفسير هذا الحديث المؤطلة ይህን ሐዲስ ሲፈስሩ ሙአጥላዎች የአላህን ስምና ባህሪያቶች ውድቅ የሚያደርጉ ሰዎች ተሳሳቱ ምን አሉ حيث قالوا قدمه አሉ ቀደም ማለት نوع من الخلق ፍጡር ነው አሉ ከፍጡራኖች ውስጥ አንዱ ነው አሉ وقالوا رجله جماعة من الناس رجله ማለት ብዙ ሰዎች ማለት ነው አሉ كما يقال رجل جراد የአንበጣዎች እግር እንደሚባለው አሉ ወረብ على هذا የዚህ በዚህ ላይ ለዚህ የሚሰጠው መልስ ان يقال ማለት ነው ان النبي صلى الله عليه وسلم يا الله መልእክተኛ ነብዩ መሐመድ صلى الله عليه وسلم ምን አሉ قال حتى يدع እስኪ ያስቀምጥበት ولم يقل حتى يلقي እስኪ ጥል ድረስ አይደለም ያሉት ነብዩ መሐመድ صلى الله عليه وسلم حتى يدع كما قال في اول الحديث يلقى فيها بجهنم لا እንደተባለው አይደለም يدعون የተባለው አላህን አስመልክቶ ማለት ነው الواضع هو الله ነው የሚያስቀምጠው الموضوع هو ماذا القدم وايضا القدم قالوا لا يصح تفسيره بالقوم በምንም ቋንቋ በምንም መልኩ قدم የሚለውን ህዝብ ብሎ መፈሰር አይቻልም لا حقيقة ولا مجازا በቋንቋም ደረጃ እንደው መጃዝም ይሁን በእውነትም ይሁን ይሄ ነገር ፍጹም ከእውነት የራቀ ነው አሉ ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህን ባህሪያቶች ለአላህ Subhanahu Wa Ta'ala ባሉበት ሁኔታ ለሱ ለኃያልነቱና ለልቅናው በሚገባ መልኩ እንድናጸድቅ ነው የነገሩን نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم